በቃ ቤቴ ቤቴ የምትል በቃ ፍቅረኛ ፍቅረኛ የምትል ሴት እንደ ሞኝ አትቁጠሩ። በጣም ስማርት ሴት፣ አስተዋይ ሴት፣ እግዚአብሔርን የምትፈራ ሴት ነች። ይህ ሙጭጭ አልሽበት ሀይሚ ትንሽ ነፃነት ብትሰጪው ጥሩ ነበረ። ለአንቺ ነው ያሰበው ላላችሁ ሰዎች ይሄንን አስተያየት ስሙልኝ፣ ደስ ይላል። በቃ አንተም ብቻ ብላ ሙጭጭ የምትል ሴት ስማርት ሴት፣ እግዚአብሔር የሆነ ብልሃትን የሰጣ ሴት። አንዳንድ ሰው በቃ እሱም ብቻ ብላ እንደምታዩት ነው፣ እንደሰማችሁት ነው። አንድ ፍቅረኛ ባለቤቷ ላይ ሙጭጭ ብላ ከሷ አልለይም ምንም ካለች እንደሰማችሁት ነው። መግቢያ ላይ መስማት ትችላላችሁ። ስድብ አይደለም ይሄ ማለት ነው። እና ሀይሚ በራሷ ማድረግ ያለባትን አድርጋለች። ብሩኬም ደግሞ በራሱ የምን ቡታጅራ የምን ሽማግሌ፣ እናንተ በጾም ሽማግሌ ይላካል። ግን ሽማግሌ የምትሉት እዚሁ አዲስ አበባ መሀል አዲስ አበባ ውስጥ እንግዲህ ሰሞኑን ራሱ ኢንስታግራም ላይ እየፖስተ ነበር አንዳንድ ነገሮች። ብሩኬ የሆነ ነገር ማድረግ ከፈለገ ኢንስታግራም ላይ ፖስት ያደርጋል። እና ይሄ ልጅ ደግሞ ምን ሊያደርግ ነው እያልኩ ነው የራሴ ጥያቄ ሆኖብኝ ነበር፣ ቤተሰቦች ማለት ነው። እና ሰላም ጤና ይስጥልን የኛ ወድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም አዳዲስ ሀሳብ አስተያየታችሁን እየሰጣችሁኝ አብረን እንቀጥላለን። እንዲሁም ደግሞ ስለምትሰጡኝ ሀሳብ አስተያየት፣ ኮመንት ስለምጽፉልኝ በጣም በጣም ከልብ አመሰግናለሁ። በያላችሁበት እግዚአብሔር ይጠብቃችሁ ማለት ነው የኔ ውድ ቤተሰቦች። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና አጠር መጠን ያለ ብሩኬ ቡታጅራ ሊሄድ ነው ለአንድ ቀን ነው ብሎ ነበር። እንግዲህ ሀይሚን በከባዱ ሰፕራይዝ ማድረግ ሲፈልግ ብሩኬ የሆነ ቦታ ላይ መደበቅ ይፈልጋል ያንን ነገር ለመፈጸም። ከዚህ በፊት እዚህ ቤት ሲገቡ አይታቸዋል። ከዛ ቤት መውጣት አለብኝ ብሎ ከሀይሚ ጋር ለአንድ ቀን 2 ቀን ወጥቶ ከዛ በኋላ በሚገርም ሁኔታ ሀይሚን አስደምሟታል። እና የሆነ ነገር ማድረግ ሲፈልግ ከሀይሚ በሆነ ሰበብ ገለል ማለት ይፈልጋል። ምክንያቱም እሷ የሚያደርገውን ነገር እንድታቅበት ስለማይፈልግ ማለት ነው። እና ትናንትና ብዙዎቻችሁም ጥያቄ ሆኖባችሁ ነበር እዛ ቦታ ላይ እኔ ቡታጅራ የማደርገው ነገር ላይ እንድታቂ አልፈልግም ሲል ምንድን ነው ምን የተደበቀ ኖሮ ነው? ግማሾቻችሁ ደግሞ በጥሩ ነገር እኔ ምንም አልልም ምንም አልገምትም ብቻ እግዚአብሔር ባሉበት ሰላም ያርጋቸው ብላችሁ ነበርና ይሄ የእናንተ አመለካከት ጥሩ ነው። ሌሎቻችሁም ደግሞ ጥርጣሬ የገባባችሁ ሰዎችን በጣም ስለምትወዷቸው ነው። የእናንተም ችግር የለውም። ነገር ግን የምን ቡታጅራ የምን ምን ግን አዲስ አበባ ላይ አንድ ሰፕራይዝ አለ። ያንን መናገር አልፈልግም። እኔም የምታዩት ነው። ግን እያንዳንዶቻችሁ ታግሳችሁ ያለውን ነገር ለመረዳት መሞከር። ምክንያቱም የብሩክን ባህሪ ማወቅ አለባችሁ ማወቅ አለባችሁ። እኔ አሁን ቪዲዮ እንደተለቀቀ ላናቅ እንችላለን። ቪዲዮ እንደተለቀቀ የሁሉም የተዘበራረቀ ሀሳብ ነው የሚመጣለት። ግን እየቆያችሁ ቪዲዮን ስታዳምጡት ሀይሜም ልክ ናት፣ ብሩኬም ልክ ነው። አዎ ነፃነት ብትሰጠው ደስ ይላል። ብትቀር ቤቷን ብትጠብቅ ጥንቸሎቿን ብትጠብቅ ብላችኋት ነበር። ትክክል ናቸው፣ እናንተም ትክክል ናቸው። ነገር ግን ደግሞ ሀይሚ እዚህ ጋር እሷን በሼም እዛ ቦታ ላይ እንዳትሄድ እንዳትደክምብኝ ነው ብሏታል። ያን ያለበት ምክንያት እሱ እንዴት ጥሎኝ ይሄዳል ብላ እንዳይሰማት ስለፈለገ ነው። እሱ እሷን ፕራንክ አላልኩም ይቅርታ፣ ሰርፕራይዝ ማድረግ የፈለገበት ቦታ ላይ እንድትገኝ ስላልፈለገ ነው። ስለዚህ ትናንትና እንግዲህ ያው እኒህ ቡታጅራ ሄዳለሁ ሲላት አብረን እንሄድ እንደምትለው 100% እርግጠኛ ነኝ። ከዛ አትሄጅም ብሎ ማስተባበያ ምንም አይነት መልስ አልነበረውም እንዳያችሁት ማለት ነው። ግዴታ እሺ ብሎ እሷን የሆነ ቦታ ማቆየት ወይም ደግሞ የሆነ ነገር ማድረግ አይነት ሲስተም ተጠቅሞ እሺ በቃ ትሄጃለሽ። ነገር ግን እንደዚህ አይነት ነገር ወደፊት በህይወታችን ውስጥ ፊልድ መውጣት ቢኖር በስራ እድል ወደ ውጭም በወጣም ብሩኬ ግን ውጭ ውጭ ማለት አብዝተሃል። ግን አንተ ልጅ ይሄ ውጭ ግን እንዴት ነው? አንድ ቀን ሳብ እንዳያረጋችሁ እየፈራሁኝ ነው። እንደው ከሳባችሁም ሁለታችሁን ችግር የለውም። ግን እዛ ሀገር ውጭ ሀገር ስትኖሩ ከባድ ነው። የመኖሪያው የምኑ የቋንቋ እውቀቱ ምናምን ሲባል ከባድ ነው። ግዴታ ገንዘብ ስላለ ብቻ ውጭ ሀገር ሄዶ ይኖራል ማለት አይቻልም። ቋንቋው፣ ስራው፣ እዛ የመኖሪያ ፍቃድ ማውጣቱ ብዙ ነገር ፕሮሰስ አለው ብዬ አስባለሁ። ምንም ያክል የሚወዷቸው ቤተሰብም ቢኖሩም ይከብዳል ብዬ አስባለሁ። እኔ ብዙ ጊዜ ብሩኬ ምኞቱ ውጪ ነው። በቃ ውጪ ውጪ በቃ ሄድኩ ውጪ ይላል እና አይታወቅም፣ ምኞቱም ሊሳካለት ይችላል። ብዙ ጊዜ ብሩኬ የሚናገራቸው ነገሮች የሆነ አሁን ሰሞኑን በጣም እሄዳለሁ ማለት እያበዛ ነበር እና የሃይሜን ፊሊንግ በዛው እያነበበ ነበረ እንዳያችሁት ማለት ነው። እና የሆነ ነገር ደግሞ ማድረግ ሲፈልግ ኢንስታግራም ላይ የተለያዩ ነገሮችን እየፖሰተ ነበር ሰሞኑን። እኔ እንዴት አስታወስኩ መሰላችሁ? ከዚህ በፊት መኪና ሲገዛ፣ ከዚህ በፊት ሃይሜ ቤት ተከራይታ ልክ ልትወጣ አካባቢ ምናምን ሲል
የተለያዩ ቤቶች በጣም ይፖስት ነበር። እንደዛ ሲያደርግ እሱም በራሱ ቤት መምጣት ጀመረ፣ ሀይሚም በራሷ ቤት መምጣት ጀመረች። ይሄን አንድ ሴቭ አድርጌበታለሁ። ሁለተኛ ነገር ደግሞ አሁን ይሄን ቤት ሊገቡ ሲሉ በጣም ቆንጆ ቆንጆ ነገሮች እየፖሰተ ነበር። የውስጥ የጠረጴዛ አቀማመጥ፣ የግቢ አቀማመጥ ምናምን በእንትን ላይ በኢንስታግራም ላይ ይፖስት ነበር። ብሩኬማ የሆነ ነገር አስበዋል ብዬ እኔ ደመደምኩኝ። ቪዲዮ ግን እኔ አልሰራም። እንደዚህ በሚፖስቱት የሆነ ጥቅስ ሲፖስቱ ምናምን እኔ ቪዲዮ አልሰራም፣ በዛ አስተያየት አልሰጥም። ግን አየውና ብሩኬ አንድ ነገር ሊያደርግ እንደሆነ አቅር ነበር። ሰሞኑንም አሁን ቤቱ የሚያምር ግቢ መፖሰት የሆነ ብር ብዙ ዶላር የሚቆጠር የሆኑ መኪናዎች ምናምን እነሱ መፖሰት ጀምሯል። አይዶ ነው እንግዲህ ሀይሚ መውጣት ፈልጋ እንደዚህ ወይም በቃ አለ አይደል መካከላቸው ያው ሹፌር አለ መኪና ካለ አንዱ እና እንደዚህ ቦታ እንሄድ ብትል በኮንትራት ታክሲ ይዘዋት እንደሚሄዱት ሁሉ በቃ ዛሬ መኪና በጣም ቀላል ነው ማለት ከሁሉም ነገር ከኑሮ ውድነት መኪና ርካሽ ነው የምላችሁ። ይህን ስላችሁ ኦሪጂናል መኪና ሳይሆን ኖርማል መኪና ከዚህ እዚህ ደርሳችሁ የምትመጡበት የእሱ መኪና አለ፣ ደህና መኪና አጠር መጠን ያለች መኪና ለሀይሚ ሊገዛላትም ይችላል። ይሄ እኔ ግምት ነው ቤተሰቦች፣ ግን ሪሊ አይደለሁም ግምቴ ነው። እሱ ከፖስታቸው ነገሮች ውስጥ ነው እንደዚህ ምርጫ ያለው ነገር ይፖስትና ከዛ ውስጥ ግን አንድ ፓርቱን ነው የሚያደርገው። ወይ ደግሞ ከዚህ በፊት ከሀሰን ጋር ለሀይሚ በስሟ ቤት ገዝተውላት ነበረ። ኦልሬዲ አሁን አመት ሆነው ምናምን መሰለኝ። ወይ እሱ ቤት አልቆ ወይ ግማሽ ፓርት ላይ ደርሶ ያለቀለት ጣጣ ኖሮ እሱን የሆነ ነገር ሊያደርጉ ብቻ የሆነ ሰፕራይዝ አለ። አዲስ አበባ ውስጥ ነው ይሄ የሚሆነው፣ ቡታጅራ አይደለም። ቡታጅራ በፍጹም አይታሰብም። ቡታጅራ ቡርኪ ያለው ያ ልጅ እኛ አንደኛ እኛም ሰስፔንስ ሆነን እንድንጠብቅ ነው። ሁለተኛ ነገር ደግሞ ሀይሚ እንደዛው ለሁለት ቀን ምናምን ብሏት የሆነ እድል ሰጥታው እንደፈለገ ታፍ ታፍ ብሎ ያንን ጉዳይ ለመፈጸም ነበር የፈለገው። ያኔ ከዚህ በፊት አሁን ወደዛ ቤት ሲመጡ ከዛ ቤት ወጣ የራሱ ቤት ስላለ፣ አሁን ደግሞ አብረው ናቸው። እያንዳንዱ የሚያደርገውን ነገር ሀይሚ ታይበታለች ማለት ታይበታለች ስላችሁ ሰፕራይዙ ማለት ነው። ተደብቆ ማድረግ ስለፈለገ ነው። እሷም ማስደመም ፈልጓል እና ዛሬ ትልቅ ሰፕራይዝ አለ። እንግዲህ ከዚህ በፊት ብዙ ያው ከፕሮሚሶች ሁሉ አንዱ የተናገረው ነገር ይሄ ቤት መግባታቸው ነው። ሁለተኛ ነገር ደግሞ አንድ የሆነ ድርጅት አለም ሲል ነበረ። እሱ ራሱ ድርጅት በዛን ሰዓት እነ ቅዱስና ሊንዳ በመጡ ሰዓት የተንቢ እንደውም ስትሰድበው አካባቢ እንደዚህ ሲናገር ነበር። የሆነ የስራ የሆነ ካምፓኒ ነው ምንድን ካምፓኒ ሳይሆን እንደ ድርጅት የሁላችንም ውጤት ነው እየሰራን ነው፣ እንደውም በስደተኞች ስም ሲል ነበር። እሱንም ወይ እሱም ስራ ተሳክቶላቸው ሊሆን ይችላል። ለምን ጀማዎቹ በሙሉ ነበሩ ትላንትና፣ እነ ሚፍታ ነበሩ፣ ሙቤ ነበር። ሙቤ ራሱ ረጅም ጊዜ ከእንትና ጋር ካየሁት ከብሩኬ ጋር ካየሁት የሆነ ሰዓት ላይ ቦክስ ሲጫወቱ አይቻለሁ። ሀቢ ሄደ ጊዜ አዲስ አበባ ግን ቪዲዮ ላይ መጥተው አያውቁም ነበረ። ኮምፒውተር አለ እንደምታዩት፣ ቤኪ አለ፣ ሚፍታህ አለ። እንግዲህ እዚህ መካከል ያላየናት ሀይሚ ናት። ሀይሚ ደግሞ ከሆነ ሰው ጋር ሌላ ቦታ ተቀምጣለች ብዬ ነው እኔ ያሰብኩት ማለት ነው። ምክንያቱም እሷን የት ሄዳለች ተብላ እንግዲህ በር ተቆልፎባት አስባችሁታል። ግን ሀይሚ የዚህን አክል ናት። ምንም ነገር ላድርግ ቢል ብሩኬ ደብቆ ይሄን ስላችሁ ሌላ ነገር አለ ማለት እሷን ሰፕራይዝ እሷን ሰስፔንስ ለማድረግ ቢፈልግ ጊዜ የለውም። የሆነ ወይ ሳይነግራት እንደው ወይ መኪና ወጥቶ ውጪ መኪና ውስጥ ቆይቶ ምናምን ሊያደርግ ከሆነ እንጂ እንደምታዩት አሁን አብረው ስለሆኑ ምንም አይነት ሰፕራይዝ ለማስኬድ ይከብዳል። ግን ደግሞ በስልክም መጨረስ ይቻላል። ያኔ ሲተኛ አካባቢ ወይም ደግሞ ወደ ውጭ ወጣ ብሎም ይጨርሰዋል ማለት ነው። እና የኛ ውድ ቤተሰቦች ቀለበት ሊያደርግ ነው እንዲሁም ውጭ ሊሄድ ነው ብላችሁ ነበር። ውጭ ያልኩበት ምክንያት እኔ ውጭ ስላለ ነው። እሱ ውጭ በጣም ነው ብሩክ የሚመኘው ማለት ነው። እና ያርግለት። ግን ደግሞ ከሀይሚ የማይለያይ ሁለቱንም አንድ የሚያደርግ ሁለቱም በአንድ መስመር የሚሄዱበት ጎዳና ያድርግላቸው። ምክንያቱም ሰው ያስባል፣ እግዚአብሔር ይፈጽማል። አሁን ለእኛ ከብዶ የታየን ለእነሱ ደግሞ ፈጣሪ ያቅልላቸዋል። ገባችሁ? የትም ቦታ ለመኖር የእግዚአብሔር ፍቃድ ነው እንጂ የሰው ፍቃድ አለም። ደግሞ ትናንትና ሀይሚ ሙጭጭ ብላ ሙጭጭ አልሽ እኮ ለምን አትረጁም? እናቱን ማየት አይችልም ወይ? እናቱን ማማከር አይችልም ወይ? ከእናቱ ጋር ጊዜ ማሳለፍ አይችልም ወይ?
አንቺ እዚህ ቅር ያለሽ እኮ ጊዜውን እንዳትሻሚው ነው እያላችሁም አላችሁ ኮመንት ስር ማለት ነው። እሱም ማለት ሀይሚ እንደዛ ማለት ምልክቷን መግቢያ ላይ አስቀምጬላችኋለሁ። በጣም የምከታተለው ሰውዬ ነው። የሰውዬ በጣም በጣም ስለ ትዳር ቆንጆ ቆንጆ ነገር ነው የሚያቀናብረው እና በሚወዱት ሰው ሙጭጭ ማለት ጊዜ መስጠት ማለት በቃ እሷ ትዳሯን የምትወድ እሱን የምታከብር የእሱ ክብር ያላት ሴት ናት። እኔ ከሱ ብዙ ትምህርት የተማርኩት እና መግቢያ ላይ አስቀምጬላችኋለሁ። ያኔ ትረዳላችሁ ብዬ አስባለሁ። አይ ነው ትክክል ናቸው እኮ እናንተን በሰጣችሁት አስተያየት ልክ ናቸው። ምክንያቱም ለእናቱ ጊዜ ያስፈልግ ይሆናል የሆነ እናቱ ማግኘት ይፈልግበት ጊዜ ሀይሚ እዚህ ብትሆን አዲስ አበባ ብትሆን እሱ ቡታጅራ ቢሄድ በቃ ሀይሚ እዚህ ስለሆነች በአንድ ልቡ ቴንሽኑ እናቱ ጋር ይሆናል። ከእናቱ ጋር ማውራትም መጫወትም ያለበትን ነገር ሊጨርስ ይችላል። እንደዛ አስባችሁት ነው በእናንተም በመጥፎ አልያዝኩባችሁም። ነገር ግን ደግሞ ሀይሚም ደግሞ ትክክል ናት። እዛም ከሄደች ቤተሰቦቿን ታያለች። ግን ሰፕራይዙ አዲስ አበባ ውስጥ ነው። ምንም ቡታጅራ የለም። ብሩኬ እንድትለቀውት ነው እንደዛ ያለው ሰው። ሰሞኑን እንግዲህ አይታችኋል። ኢንስታግራም ላይ ብዙ ብዙ ነገሮች ተፖስቷል። ከዛ ውስጥ አንዱ ሊሆን ይችላል። እንዲሁም ደግሞ ትናንትና አብርሃምን በመታሰሩ በጣም በጣም አዝኛለሁ፣ እውነት ለመናገር ማለት ነው። በስመ አብ ድራማ እየሆነ ድራማ ቢሆንም በጣም አሳዝኖኛል፣ እውነት ለመናገር ሩታ እንዲህ ማድረግ አልነበረባትም። በቃ እውነት ድራማ እኮ ነው አውቃለሁኝ፣ ግን አብርሃም በእንደዚህ አይነት መልኩ ይዘው ሲሄዱ በጣም አሳዝነኝ፣ በጣም ከምነግራቸው በላይ ማለት ነው። እና ፈጣሪ ጠብቃችሁ ነው የምለው። እኔ ምንም አልልም። የቡታጅራ ዩቲዩበሮች ድራማችሁም ድራማ ነው፣ እውነታችሁም እውነታ ነው። እኔ እውነት አብርሃም በጣም ያሳዘነኝ፣ ግን ደስ የሚለው ነገር ማለት ነው የኛ እህቶች ትለያላችሁ። እግዚአብሔርን የሆነ ሞራል እንዲሰማው እያደረጉት ነበር። ሩታም እየተዘቀዘቀች ነበር። መዘቅዘቁ በእርግጥ ጥቅም የለውም። እኔ እዚህ ጋር የተረዳሁት ነገር እነዚህ ልጆች ቢጣሉ ትላንትናውን ይሄ ፖሊስ የያዘው በሱ ቻናል ነው የተጫነው። ይሄኔ አሁን ጸብ ቢኖር ኖሮ አብርሃም ቻናል ላይ ለምን ይጫናል? በአብርሃም ቻናል ለምን ሩታ ትመጣለች? ጸብ እንደዛ ነው እንዴ? አይደለም። ግን በቃ ያው እንዲሁ የሚሰሩት ነገር ያሳዝናል። ለማንኛውም እስኪ እግዚአብሔር ያውቃል ስለ ሁሉም ነገር። እናመሰግናለን። ውድ ቤተሰቦች መልካም ቀን ይሆንላችሁ። የሀይሚና የብሩኬን ሰርፕራይዝ በደስታ እንጠብቃለን። ከትንሽ ቆይታ በኋላም ፎቶ ሊፖስቱ ይችላሉ። ትላንትና እንግዲህ እየቃወጡት ነበር። ምን ይሆን ገምቱ። የእናንተም የራሳችሁን እንግዲህ። የእኛ ውድ ቤተሰቦች እንወዳችኋለን፣ እናከብራችኋለን። መልካም ሁሉ እመኝላችኋለሁ። ማታ በደስታ ያገናኘን ባይ